እርሶ እዚህ ወንበር ላይ በጨለማ ያድራሉ። እኔ ግን አልጋዬ ላይ ተኝቼ በህልሜ ከእርሶ የምቀበለው ወንበር። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እንግዲህ ዛሬም አዲስ ቪዲዮ የእናት ግፍ ቪዲዮን ይዤላችሁ መጥቻለሁ። ያው እንግዲህ ችግራችሁን አላቅምና ላይክ ብታረጉም ባታረጉም አይዶ ላይክ ምንም የሚገድበኝ ነገር የለምና፣ ስለዚህ እንግዲህ እናት የልጇ ሚስት እናቱ ላይ ግፍ ስትሰራና በጣም እንግዲህ በብዙ ሁኔታ ስትሰርባትና በጣም እያሰቃየቻት የልጇ ሚስት አሁን እንግዲህ ከእንግዲህ በኋላ እንደዚህ አይነት ስድብና እንደዚህ አይነት ንቀት ውስጥ እንዳትገባ በጣም በብዙ ሁኔታ አስፈራርታ ስንትና ስንት ጊዜ ይቅርታ እስከምትላት ድረስ ይቅርታም ብትልም ባትልም በጣም እልኋን እንዳስጨረሰቻት የልጇ ሚስት እሷንም እልኋን እንዳስጨረሰቻት እሷም እልኋን እያስጨረሰቻት ነው። ነገር ግን እኔ ልጄን እዚህ እኮ ላይ የማስቀምጠው ይሄ ቤት የማን እንደሆነ በመጀመሪያ ደረጃ ታውቂያለሽ ወይ ስትላት ነበረ። እርሶ በይኝ እንጂ አንቺ እንዳትበይኝ ስትላት ነበረ። እሺ እርሶ ቤቱ የእርሶ እኮ ነው ብላ ስትነግራት ነበረ። እኔ እኮ አንቺ ለባልሽ ጥሩ ሚስት ሆነሽ ለኔ እንደ ጠላት እኔን የጠመርሽኝ ከኔ ልጄ ከኔ ቤት ወጥቶ ሌላ ቤት እንዳይቀመጥ አንድ ልጄ ስላለኝ ልጄ ከኔ ርቆ እንዳይኖር ነው ፈልጌ ነው። አንቺ በጣም ጠምደሽኝ የማይሰደበውን ስድብ ሁሉ እየሰደብሽኝ እዚህ ቤቴ ውስጥ ለልጄ ብዬ እያኖርኩሽ ነበረ። ነገር ግን በጣም ነገሮቹ ሁሉ አደባባይ ወጥቶ የኔና አንቺ ግን እናትሽ ሰው አልወለደችሽም። እናትሽ እባብ ነው የወለደችው። ልክ እንደ እናትሽ ክፉ ሴት ነሽ። እስቲ አንድ ጊዜ በአንድ በትሽ አዎ እውነት ነው እንደ እናቴ ክፉ ሴት ነኝ ብለሽ እስቲ አንዴ ለራስሽ በይ ስትላት ነበረ። አዎ እርሶ እውነታቸውን ነው፣ እኔ እንደ እናቴ ክፉ ሴት ነኝ ስትል ነበረ። በጣም የሰደበቻትና ስታሰቃያትን እየከረመች በብዙ ሁኔታ በጣም ስታስደጋግማት ነበረ። በስተመጨረሻ ላይም ትዕግስቷን ስታስጨርስ ምን ነው እርሶ ትልቅ ሰው አይደሉም እንዴ? ለምንድን ነው እኔ እንግዲህ በጣም ምላሴ ረዥም ስለሆነ በጣም ተናጋሪ ስለሆንኩ በንዴት እንግዲህ እርሶ ከኔ ይሻላሉ። እርሶ እናት ናችሁ፣ እኔ ልጅ ነኝ። ቢሆንም ታዲያ በንዴት ሁሉንም ነገር ብናገር አሁን ታዲያ ምን ነው? ለማንኛውም ይቅርታ እርሶን ስላልኩ ነው። ጭንቅላቴ ላይ ሊወጡ ነው እንዴ? ምን ነው አበዙት? የተናገርኩትን ንግግር ሁሉ ወደኋላ እየመለሱ የሁሌ የምታናድዱኝ እንግዲህ ይቅርታ ካረጉልኝ ይቅርታ አድርጉልኝ፣ እያለበለዛ ደግሞ እርሶ ትልቅ ሰው ናቸው፣ ልባችሁ ክፍት ስለሆነ እናት ስለሆናችሁ ያልኩትን ነገር ሁሉ ትታችሁ እኔን ይቅርታ ለእኔ ማድረግ ትችላላችሁ፣ ከእንግዲህ በኋላ አይደግመኝም ብላ ስትናገር ነበረ። አሁን የልብሽን ቂም ይዘሽ አሁንም እየተናገርሽውን ነገር አላመንሽበትምና አሁንም ደጋግመሽ ንገሪኝ። ስለዚህ አሁንም አንቺ መቼም አፍሽ ያድባል ብዬ እኔ ካንቺ ላይ ተስፋ የለኝም ስትላት ነበረ አማቿ። ነገር ግን እንግዲህ አላበዙትም ወይ ብላ እሷም ያው ሰውነችና በድጋሜ መላሷ
ራሷን ማንቀልቀል ጀምራለች። ልጄ ጋር እደውላለሁ ስትለው እንግዲህ ደውይ ስትላት ነበረ። እደውላለሁ ብላ ስልክ ስታነሳ እባኮትን ሲመጣ አስሮ ነው የሚያስቀምጠኝ፣ አደራሽን እንዳትደውይ ብላ እግሯ ላይ ስትወርቅ ነበረ። እንግዲህ ውድ ተመልካች በጣም እናት ድራማ በጣም በልጅ ሚስትም እያስተማሩ ነው። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ እንግዲህ ወይዘሮ ወርቅቱ አሁንም መጋዘን ውስጥ እንደታሰረች ወይኔ እኔና ውሃ ኬት ነው የምንገናኘው እያለች ነው። ነገር ግን ካሁን በፊት አለምን ስትጠራት ነበረ። አለም ስትጠራት ውሃ ይዛላት ብቅ ስትል ውሃ አለም አጠጥታት ነበረ። ወይኔ አለም ልጄ ይቅርታ አድርግልኝ፣ እስካሁን ድረስ አንቺ ለካ እኔ የታሰርኩበት ቦታ ቁጭ ብለሽ አንቺ ስትታሰሪ ውሃ ስቲ ውሃ ከልክዬሽ ነበረ። ይቅርታ አድርግልኝ እባክሽ ልጄ፣ እኔ አንቺ ስከለክልሽ ነበረ። ነገር ግን አንቺ እኔ ውሃ ስልኬት ብን ብለሽ እንደመጣሽና እንዳጠጣሽኝ እኔ አላቅም። ለማንኛውም እናትሽ ነኝና ይቅርታ አድርግልኝ ስትላት ነበረ አለምን። ነገር ግን አለምን ባለ 23 ቢሊዮን ሰውዬ እየሮጠ ሲመጣ ያኔ አየሽ አይደለ አለም ውሃ ስትልሽ አለምን ውሃ ስትከለከያት ነበረ። አሁን ግን አለም እንዳንቺ አይደለችም፣ ወዲያው ውሃ ቀበለችሽ። እርሶ ክፋታችሁን አያችሁ አይደለ ብሎ ሲነግራት ነበረ። እንግዲህ እሱን ያችን ቃል ተናግሮ ዞር ካለ ቦታ ካለ ተመልሶ ደግሞ ተመልሳ አለምና ወርቅቱ ሲነጋገሩ ነበረ። እባክሽ ልጄ ከዚህ ቦታ ፍችኝ፣ እባክሽ የምትፈልጊውን ነገር እኔ ሰጥሻለሁ። ነገር ግን አንቺ ሰው ቤት እንደምትሰሪ ነው የማቀው። በጣም መልካም ልጅ ነሽ፣ በጣም ጎበዝና ጥሩ ሩሩ ልጅ ነሽ። እንደዛ አርጌሽ እንኳን እኔ ሳልፍሽና ስመነጫጭቅሽ አንቺ አላለፍሽኝምና፣ ነገር ግን ነገሮቹ በጣም ከባድ ቢሆኑ ከሰው ቤት ግማሽ ሚሊዮን ብር ሰጥችሽ 500 ብር 1000 ብር ሰጥችሽ እኔ ከሰው ቤት አወጣሽና እኔ ወደ ሌላ ነገር አላስብምና ብርሽን እሰጥሽና የሆነ ነገር ትሰሪበታለሽ። እንደው ሁሌ ሰው ፊት ይሄን ደግነትሽን ይዘሽ ሰው ፊት እንድትቆሚ አልፈልግም ብላ ወይዘሮ ወርቅቱ ስትነግራት ነበረ። ምንም ችግር የለውም፣ በሚመለከት ነው ይሄን ነገር እየተመኘሽልኝ ይሄን ግማሽ ብሩን የምትሰጭኝ በሚመለከት ነው ብላ አለም ስትጠይቃት ነበረ። አይ አንቺ ዋናው ከዚህ ልውጣና ሞባይሉን ስረቂና አምጭልኝ ከዛ ሰውዬ ስር ችግር የለውም እንዴ ለስልኩማ እርሶ እንዳትጨነቁ፣ ስልኩን አሁን በታማኝነት እንደዛው እንደወደርሽኝ እኔ በጣም ጥሩ ልጅ ነኝ፣ ጥሩነቴን አሳይሻለሁ። አሁን ነው ሞባይሉን የማመጣልሽ ፋይሉን ውስጥ ያለውን ሁሉ ብላ ወደዚያ እንደው ልጄ አምንሻለሁ አደራሽም ብላ ወይዘሮ ወርቅቱ ስትጠብቅ ነበረ። ወደዛ ዞር ብላ ወይዘሮ አለም ሰውየውን ጠርታ ስትመጣ ሰማካት እንዴ እያለችኝ ከዚህ እስር ቤት አውጭኝና ከዚህ ከእህሉ ቤት ውስጥ ካወጣሽኝ በኋላ ብሩንም እሰጥሻለሁ፣ ሞባይሉንም ስረቂና ከሱ ስር አምጪ ያለችኝ ብላ ስትነግረው ነበረ። ኧረ እኔ ውሸቴን ነው ማለት ጀመረች ወይዘሮት ወርቅቱ። ስለዚህ እንግዲህ ውድ ተመልካች አለምን በጣም እንግዲህ ተጫወተችባትና ሰውየው ደግሞ እኔ እንደውም ዛሬ ማታ ወደ ቤትሽ ከዚህ ከእቃ ቤቱ ውስጥ ወደ ቤትሽ ትሄጃለሽ ብዬ አስቤ ነበረ። አንቺ እንደዚህ አይነት ተንኮል ካሰብሽና በአለም ላይ ይሄንን ነገር ካልሻት እንደውም ከእንግዲህ በኋላ እዚሁ ነው የምትበሰብሻት። እኔ በጣም አዝኜልሽ ነበረ ብሏታል ሰውየው። ነገር ግን አለም እንዴት እንደዚህ ታረጋታለች? ወየው እሷ እንግዲህ ከሰው ቤት ትወጫለሽ፣ ስለ ሰው ቤት መስራቴም ምንም ነገር አይመለከትሽም ብላኩ ድምጿን አጥፍታ ከሷ ጋር መሄድ ትችላለች።
ጭራሽ ባለ 23 ቢሊዮን ክፈይ ያላትን ሰውዬ አምጥታ ሌላ ጉድ ውስጥ እንግዲህ አለም ወይዘሮ ወርቂቱን ጉድ አድርጋታለች ማለት ነው። እንግዲህ ውድ ተመልካች በጣም እንግዲህ የሚያስተምር ነገር ነውና ውሸትም ያለብን ሰዎች ውሸታችንንም መቀነስ እንዳለብን እዚህ ላይ እንማራለን ማለት ነው። መቼም አላረገውም። እስቲ እናያለን። እማዬ እባክዎትን አይደውሉለት፣ እባክዎትን አይደውሉለት።